የወርቅ ዋጋ በስንት እየተሸጠ ነው? በተለይም ደግሞ በሳውዲ አረቢያ፣ በዱባይ፣ በአሜሪካ እንዲሁም ደግሞ በባህሬን ያላቸውን ዋጋ ይዘንላችሁ መጥተናል። በ24 ካራት፣ በ22 ካራት፣ በ21 ካራት እንዲሁም ደግሞ በ18 ካራት በጠቀስኳቸው ሀገሮች በምን እየተሸጡ በስንት ዋጋ ማለት ነው እንደሆነ የምነግራችሁ ይሆናል ማለት ነው። እንግዲህ እነዚህን መረጃዎች ከመንገድ በፊት እንደሚታወቁ ከሆነ የወርቅ ዋጋ እጅግ በጣም ተለዋዋጭ መሆኑ ይታወቃል። የዓለም ዋጋ ሁኔታ ሲቀያየር የሳውዲ፣ የባህሬን፣ የዱባይ እንዲሁም ደግሞ የአሜሪካን ዶላር እንዲሁም ሲለዋወጥ በየጊዜው ዋጋቸውም ይለዋወጣል። እነዚህን ዋጋዎች እነግራችኋለሁ። የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ላይክ፣ ሼር በማድረግ አብረን እንቀጥላለን። የምንጀምረው የዛሬን የኦክቶበር 26 2025 ወይም ደግሞ የጥቅምት 16 ዓመተ ምህረት ከሳውዲው ሪያል ነው የምንመለከተው። ከታችኛው ካራት እንጀምራለን። ስንመለከት 18 ካራት ወርቁ በ1 ግራም በስንት በሳውዲ አረቢያ እየተሸጠ ይገኛል የሚለውን ስንመለከት እንደሚታወቀው ከሆነ የሳውዲ ሪያል ነው መገበያያ ገንዘቡ። 1 ግራም 18 ካራት ወርቅ ታዲያ በዛሬው ገበያ እየተሸጠ የሚገኘው በ381 ከ30 ሪያል አካባቢ ነው ማለት ነው። 21 ካራቱ እስካላችሁኝ 21 ካራቱ በሳውዲ ሪያል 449 ከ24 እየተሸጠ ይገኛል። 22 ካራቱም በሳውዲ እየተሸጠ የሚገኘው 1 ግራም ወርቅ በ466 ሪያል እየተሸጠ እንደሚገኝ መረጃ ያመለክታል። ሌላኛው የምንመለከተው ዋጋ ደግሞ ባለ 24 ካራቱ ነው። ባለ 24 ካራቱ በስንት ይሸጣል የሚለውን ስንመለከት በሪያል ማለት ነው 1 ግራም 24 ካራት ወርቅ እየተሸጠ የሚገኘው በ506 ሪያል አካባቢ ነው ማለት ነው። እንግዲህ እነዚህ ዋጋዎች በአጠቃላይ ለመግዛት የሚከፈሉትን ተጨማሪ እሴት ታክስ የሚባለውን ቫትን ማለት ነው እንዲሁም ደግሞ ሌሎች ወጪዎችን ላያካትቱ ይችላሉ ማለት ነው። ትክክለኛውን የመጨረሻ ዋጋ የሚገዙበትን ምናልባት ከአካባቢያችሁ ካለው ሱቅ በመሄድ ማረጋገጥ ይቻላል ቫትን። እንዲሁም ደግሞ የቻርጅ የሚያደርጉትን የአሰራር ክፍያ በመጠየቅ ማለት ነው። ወደ ሌላው ሀገር ስንሄድ ደግሞ የምናገኘው የዱባይ ነው። የዩናይትድ አረብ ኤሚሬት ዱባይ የዛሬው